ዛሬ ከቤታቸው ሆነው ዶሮ ከሚሰሩ ሁለት ጀግና እናቶች ዶሮ እናዛለን። ሰላም ሀና ነሽ? ሙሉ ዶሮ ፈልጌ ነበረ። ስንት? 5000 ብር። በ5000 ብር የገዛሁት ያለቀለት ዶሮ ጣዕሙ እንዴት ነው፣ ለስንት ሰው ይበቃል የሚለውን እነግራችኋለሁ። የሀና ዶሮ ደርሷል። 12 የተቀቀለ እንቁላል አለው። ያዶት ዶሮ ነው። 10 እንጀራ፣ 12 እንቁላል፣ አይብ እና ሙሉ ዶሮ 6000 ብር። 6000 ብር። ዶሮአችን ደርሷል። እንቀበለው እስኪ እንቀበለው። ቤተሰቦች እንዴት ናችሁ? ሁሉ ሰላም አላችሁ? ዛሬ ደግሞ የተለየ ቻሌንጅ ነው ያሰብኩት። ዶሮ ነው የምናዘው። ዶሮ ከቤታቸው ነው የሚሰሩ ሁለት ሰዎችን ቲክቶክ ላይ አይቻለሁ። እነሱን ሁለቱንም ዶሮ እናዛቸዋለን። ከዛ ቤታችን ወስደን እንደምቀርጸው ማያውቁም ምናምን ደውዬ አዛቸውና እከፍላለሁ። ወዲያው ብሩን አስተላልፍላቸዋለሁ። ከዛ በኋላ ቴስት እናደርጓለን። ትክክለኛ ጣዕሙን እነግራችኋለሁ ማለት ነው። ሁለት ሰዎችን መርጫለሁ። የመጀመሪያዋ ሀና ዶሮ ትባላለች። ሀና ዶሮ እሷም ከቤቷ ሆና ነው፣ ልደት አካባቢ ነው ቤቷ። ከቤቷ ሆና ትሰራለች። ሙሉ ዶሮ ከ12 እንቁላል ጋር አላት። ከአይብ ጋር ከእንጀራ ጋር አርጋ ትሸጣለች። እና እስኪ ሀና ዶሮ ጋር እንደውላትና ስንት እንደሆነ እንጠይቃት። ቲክቶክ ላይ ያዩዋት በጣም ጎበዝ ነች። ብዙዎች ቀምሰውት ሲያደንቁት ሰምቻለሁ። እና እስኪ ሀና ጋር እየጠራ ነው ስንት ይሆን ዛሬ በጀት ከ12000 ብር በላይ የለኝም። ሄሎ ሰላም ሀና ነሽ? አዎ። እንዴት ነሽ? ዶሮ አለ የሚል አይቼ ነበር ቲክቶክ ላይ እና ሙሉ ዶሮ ፈልጌ ነበረ። አዎ አለ ሙሉ ዶሮ። ምን ይኖረዋል? ሙሉ ዶሮውን ብቻውን ከሆነ 5000 ብር ነው። ስንት ሺህ? ከ12 እንቁላል ጋር ስንት? 5000 ብር። 5000 ብር። እሺ እሺ። ደግሞ ከአይብ ጋር ሆነና እሺ ከ12 እንቁላል ጋር አብሮ 6000 ብር ማለት ነው። ኦኬ። እንጀራስ ይኖራል እንዴ? እንጀራ የለኝም። አዎ እንጀራ አለ። ከእንጀራ ጋር ሲሆን 6000 ብር። ስንት እንጀራ ይኖራል? 10 እንጀራ። 10 እንጀራ 12 እንቁላል አይብ እና ሙሉ ዶሮ 6000 ብር። አሪፍ። አሁን ባዝ መቼ ይደርስልኛል? ለነገ ፈልጌ ነበር። ይኖራል? ፈጣን ይደርሳል አለ። እሺ አካውንት ሽላኪልኝ። ባለ 6000 አድርጊልኝ። በጣም አሪፍ። እሺ ባለ 6000 አዘናል ከሀና። እስኪ ጣዕሙን እውነት ጓጉቻለሁ። ብዙዎች ኮሜንት ላይ ሲያደንቁት አሪፍ ነው በርቺ ሲሏት ነበረ። እኔም ሞክሬ ደግሞ ትክክለኛውን እነግራችኋለሁ። ይሄን ቪዲዮ ስንቀርጽ ዛሬ ፌብሩዋሪ 11 ነው። ዛሬ አሁን ጾም መግቢያ ላይ ነን ያለነው። የፋሲካ ጾም ሊገባ ነው። ግን ይሄን ቪዲዮ መለቅላቸው ምናልባት ከጠቀማቸው ቪዲዮን አይታችሁ እናንተ ወዳችሁት ካዘዛችሁት ፋሲካ ላይ ዶሮ ስለሚበላ ፋሲካ ጾም መገባደጃ አካባቢ እለቅላችኋለሁ ማለት ነው። አሁን ደግሞ ያዶት ዶሮ ጋር እንደውላለን። ያዶት ዶሮ እሷንም እስኪ እንጠይቃታለን። ያዶት ዶሮ ይሄንንም ስንት መቶ ፎሎወር አካባቢ ነው ያላትና ሄሎ ሰላም ነው? እንዴት ነሽ? ያዶት ዶሮ ነው? አዎ ነው። በጣም አሪፍ። ዶሮ ለማዘዝ ፈልጌ ነበረ። እሺ ይቻላል። ለመቼ ነው? ለነገ ነው የፈለኩት። እሺ ምን ይኖረዋል? ስንት ነው ዋጋው የሚለውን ንገረኝ እስኪ። ዶሮ ከሆነ እሺ 5000 ብር ነው። እሺ ከ12 እንቁላል ጋር 5000 ብር ከ12 እንቁላል ጋር። እሺ ስፔሻል ዶሮ ደግሞ ሲሆን አይብ አለው 10 እንጀራ 12 እንቁላል። ኦኬ 6000 ብር። በጣም አሪፍ። እሺ ለነገ ይደርስልኛል? ይደርሳል። ስንት ሰዓት ላይ? እሺ 8 ሰዓት አካባቢ ይደርሳል። በጣም አሪፍ። እሺ አካውንት ላኪልኝ። ባለ 6000 አይብ ያለውን እንቁላል ያለውን እሱን አርግልኝ። ለነገ 8 ሰዓት ላይ። እሺ አካውንትሽን አሁን ላኪልኝ። እሺ አሁን ልካለሁ።
እንዴ ዋጋቸው ተመሳሳይ ነው። በጣም ደስ ይላል። ከስንት እንጀራ ጋር ነው ግን አልጠየቅኳትም። ብቻ እስኪ ሲመጣ እናየዋለን። ሲመጣ ነው ከ10 5 በቃ ከዛ አልፍ እና የአዶት ዶሮና ሃና ዶሮ ሁለቱንም ማዘናል። ባለ 6000 መርጫ ያለው 12000 ብር ማለት ነው። ያው አካውንታቸውን ልከውልኛል። ከቤታቸው ነው የሚሰሩት። እናንተ እውነት የምር ትክክለኛ ስሜቴን ነግራችኋለሁ። ከወደዳችሁት እናንተም እዘዟቸው። ከውጭ ሀገር ሆናችሁም አበረታቷቸው። እናቶች ናቸው፣ ቤታቸው ነው የሚሰሩት። በዴሊቨሪ በራይድ ነው የሚልኩት። ብዙ ወጪ ያለባቸው ግን እየተፍጨረጨሩ ነውና ለማገዝ ያክል ነው። ነፃ ፕሮሞሽን እንሰራላቸዋለን ማለት ነው። የአዶት ዶሮና ሃና ዶሮ ነገ እንገናኝ። ዶሮ ሲደርስ ደግሞ ምን እንደሚመስል አሳያችኋለሁ። እስካሁን ሰብስክራይብ አላደረጋችሁማ? ኧረ አድርጉ እንዴ! ይመቻች። እንግዲህ ቤተሰቦች የሃና ዶሮ ደርሷል። እንደምታዩት በ6000 ብር ያዘዝ ነው ዶሮ ሙሉ ዶሮ ወጣለ። እዚህ ጋራ በ5 ሊትር ባልዲ ነው ይመጣላችሁ። 10 እንጀራ ቤት ውስጥ የተጋገረ 10 እንጀራ ያው 5 አድርጋ ልካልናለች። እዚህ ጋር ደግሞ እንቁላል አለ። ስንት ናቸው? 1 2 3 4 5 6 7 8 9 10 11 12 የተቀቀለ እንቁላል አለው። ታያችኋል። 12 እንቁላል አለው። እዚህ ጋር አይብ አለው። አይብ ለምትወዱ አይብም ታካታለች። በጣም አሪፍ ነው። ሁሉንም የሚያሟላ ነው። ይሄ ለበዓል አንድ ሙሉ ቤተሰብ በቃ ዘጭ አድርጎ የሚያውል ነው። ምን ጎደለ? አሁን እዚህ ጋር ሁሉም የዶሮ ብልቶች አሉ ተብሏል። አስተሳሸጉም ደስ ይላል። በጣም ጥንቃቄዋ ነው። ልጅዋለሁ ከቤቷ ሆና ነው የምትሰራው። እሷም መጀመሪያ ላይ እንደነገርኳችሁ በፕላስተር ታሽጓል። እስቲ ውስጡም ሌላ የታሸገ ያለው ነገር ይመስለኛል። ሌላ ቪዲዮ ላይ አይቻለሁ እና እስኪ ከፍተን ደግሞ እንቀምሰዋለን ማለት ነው። ወደ ትሪያችን እናልፋለን። ፕላስተሩን ልጠናል። አረ ከውስጥም ሌላ ደግሞ የታሸገ ያለው። እቺ ደግሞ እንክፈታት እስኪ። አቤት ሽታው! ዋው እንዴት እንደሚያምር መልኩ ራሱ ማለት ነው። ታያችኋል። በጣም ነው የሚያምረው። ሃና ዶሮ እንደምቀርጸውም አታውቅም። ዝም ብዬ ነው ቅድም እንዳያችሁ ደውዬ ነው ያዘዝኳት። በለው የሌለው የዶሮ ብልት የለም። ሽታው እኔ ምራቅ የለው አጥላሽ እኔም እየዋጥኩ ነው። በለው የሌለው የለም። እንቁጠረው እንዴ! ይሄ ምንድን ነው? ይሄ ክንፍ ነው። እዚህ ጋ ደግሞ ፈረሰኛ መሰለኝ ረጅም ነገር ይታየኝ። ስንት እግር ነው ያላት? ዋው! ቂቤው በቃ ቤት ውስጥ ነው ምናምን አንጥሬ የምሰራው ብላለች። ያስተውቃል። ሽታው ሌላ ታሪክ ነው። ይሄን እስከበለው ጓጉቻለሁ። ምንድን ናቸው? ምንም እስካሁን ልለያችሁ አልቻልኩም። ይሄ ፈረሰኛ ምንድን ነው? ፈረሰኛ ነው። ለሁለት ተከፍሏ። እስኪ በእንጀራ እንሞክረው። አይባችንም አለች። ዶሮ ባይብ ያለውን ጣም እንግዲህ ታውቁታላችሁ። አይባችን አለች። እዚህ ጋር እንቁላላችን እንልጣለን። ከዛ እናጫውተዋለን። ሁለተኛውም ዶሮ እየመጣ ነው። እሱንም ማሳያችኋለሁ። ትንሽ ቀዝቀዝ ስላለች በሙቅ ውሃ ብናሞቆስ አሪፍ ነው። አዎ በቃ እንመለሳለን። እንግዲህ ይኸው አይባችንን ገልብጠናል። እንቁላላችንን ሞቅ አድርገናል። እንጀራችንን ወደ ትሪው እንገለብጣለን ማለት ነው። አሁን እንቁላላችንን እንልጣለን። 5 ይበቃኛል። 5 እሱንም አልበለውም ግን ዝም ብለን ሞክራለን። ይህ ቪዲዮ የሚለቀቀው በነገራችን ላይ አሁን ጾም አልገባም፣ ግን ከፋሲካ ጾም ሊወጣ 1 ሳምንት ሲቀረው ይለቀቃል። ያው በጾም እንዴት በላህ እንደምትሉኝ በጣም እርግጠኛ ነኝ። ግን ይሄ ከፋሲካ ጾም ሊገባ ዛሬ 2ኛ ቀን 2 ቀን ይቀራል። ያው እንጀራችንን ትሪው ላይ እናደርጋለን። የቤት እንጀራ ተቆራርሷል። እየገጣጠምኩም ቢሆን
እንጀራችንንም አዘጋጅተናል። አይባችን ማለች እዚሽ ጋር አይብም ይኸው ተዘጋጅቷል። እንቁላልም ተልጧል። እንጀራ ትርፍ አለ። አስቡት እንግዲህ ለበዓል በተለይ በጣም ሙሉ ቤተሰብ በቃ ዘጭ ያደርጋል ማለት ነው። ለአንድ ለሁለት ቀን ሊበላ ይችላል 3-4 ከሆናችሁ። ግን ያው ቤት ያልሰራ ምናምን ልትሉ ትችላላችሁ። ቤታችሁ ለመስራት ጊዜ ከሌላችሁ ግን ይሄ ጥሩ አማራጭ ነው። አሁን ዶሮ ስንት ገብቷል? በርበሬ ስንት ነው? ጉልበታችሁ ራሱ በዋጋ ብተምኑት ከሱ ጋር አያይዛችሁ ብትወስኑ አሪፍ ነው ብዬ አስባለሁ። ቤቴ ብሰራ ይሻለኛል ምናምን የምትሉ ሰዎች በቃ መስራት ትችላላችሁ ገዝታችሁ። ማን የእናትን ዶሮ ማን የቤትን ዶሮ የመሰላለ ቤታችሁ ብሰሩ በጣም አሪፍ ነው። ግን ጊዜው ከሌላችሁ ውጭ ሆናችሁ ደግሞ እዚህ አገሩ ስላሉ ቤተሰቦቻችሁ ደግሞ ማዘዝ ከፈለጋችሁ ይሄ አሪፍ አማራጭ ይመስለኛል። የተሰራ ነገር ያለቀለት ነገር ማለት ነው። በ6000 ብር አስቡ ጥንቅቅ ብሎ ሲያልቅ ሙሉ በቃ መብላት ብቻ ነው የሚጠበቅባችሁ። ሁሉንም ነገር በሰዓቱ ቤታችሁ ድረስ ያመጡላችኋል። ግን ዴሊቨሪ የላትም። ዴሊቨሪ ራሳችሁ ነው የምትከፍሉት። አሁን ወጣችንን እናድርግ። ፈረሰኛው ተገኝቷል። ይኸውላችሁ ይሄ ነው ፈረሰኛው። ዶሮ ብቻውን ከፈለጋችሁ 5000 ብር ነው። ከአይብና ከእንጀራ ጋር ደግሞ በ6000 ብር ታገኛላችሁ። እንብላ። ጾም መያዣ ነው ለኛ። ቪዲዮ የሚለቀቀው በእርግጠኝነት አሁን ጾም ስለሚገባ ልጅቷን ያው ማንም የሚያዛት ስለማይኖር ከበዓል ሊዳረስ ሲል የፋሲካ 1 ሳምንት ሲቀረው እንለቀዋለን ማለት ነው። ይሄ ግን ለኔ ጾም መያዣ ነው። ይሄ ቪዲዮ ይመጣላችሁ ምን ከበላችሁ በኋላ ነው። ኮሜንት ላይ ጻፉልኝ። አጫወትኩት እኮ ብቻዬን ጓዶች። በጣም ነው የሚጣፍጠው። ትንሽ ያቃጥላል። ሁሉም የዶሮ ብልቶች አሉ። ይኸው ፈረሰኛውንም በልቼዋለሁ። ታፋም አለው፣ ክንፍ አለው። ይሄ ጀርባው ነው፣ የዶሮ ጀርባ ነው። ይሄኛው ምንድን ነው? የሆነ አካሏ ነው። ብቻ በጣም ነው የሚጣፍጠው። ትንሽ ያቃጥላል። ከአይቡ ጋር ደግሞ ያለው ጣም ሌላ ታሪክ ቤተሰቦች። የእውነት በጣም ጸደኝ። ከቤት ሆና ነው የምትሰራው። ሀና ትባላለች። አገልግልም አላት። ለተለያዩ ፕሮግራሞች አገልግል ዶሮ ከፈለጋችሁ እስክሪኑ ላይ ባሉ ስልክ ቁጥሮች ደውሉላት፣ እዘዟት። በጣም ነው የሚጣፍጠው። ጎበዝ ነች። ከቤታቸው የሚሰሩትን ደግሞ ማበረታታት ነው አይደለ? ከ10 ስንት ትሰጠዋለህ ካላችሁኝ ይሄን ከማቃጠሉ ውጪ በጣም ተመችቶኛል። ያቃጥላል ስላችሁ ዶሮ ያቃጥላል። ይሄ ግን በጣም የሚያቃጥል በጣም እና ከ10 8.5 ተሰጥቷለሁ። በጣም አሪፍ ነው። ግን አንቺ ይሄን ቪዲዮ ካየሽው ይመችሽ። በጣም ነው የሚጣፍጠው። በርቺ። ሁለተኛው ዶሮ ደግሞ ሲመጣ አሳያችኋለሁ። ይመቻችሁ። ዶሮአችን ደርሰዋል። ያው ደውሉልኝ። የሬድ ሹፌሩ እንዴት ነህ? ሰላም ነው? አንድ ወደ ዶሮአችን መጣች። እሺ ሁለት ዶሮ እንዴት ይመስላል? አንድ ነው ያዘዝኩት። ኦኬ በስተውብራ በቃው ትልቅ ስለሆነ እንቁላል ነው። እንቁላል አለው። እሺ ያለው አይብም አለው። እንጀራም አይባችን እቿትና እንጀራ በጣም አሪፍ። የራይድ ምሳሌ ትምሰጠኝ አላወራንም። እኔ እሰጥሃለሁ። በቃ ችግር የለውም። እሷ ገና ከቤቷ እየሰራች ስላለች ችግር የለውም። እኔ እሰጥሃለሁ። ሁለተኛው ዶሮአችንን መጥቷል። የሁለተኛው ዶሮአችን ሽታው ሌላ ታሪክ እንደምታዩት ይኸው በ5 ሊትር እቃ መጥቷል። ዶሮ ሙሉ ዶሮ ነው። ይሄም አይብም አለው። የ6000 ብር ፓኬጅ ነው። ይሄም እዚህ ጋር ደግሞ 12 እንቁላል አለው። ያዶት ዶሮ ይባላል። ሽታው እንጃ። በመሀል ያው እስኪርበኝ ትንሽ ቆይቻለሁ፣ ግን ለመብላት በጣም ጓጉቻለሁ።
ዛሬ የዶሮ ቀን ነው እኛ ጋር በይፋ። እዚህ ጋር ደግሞ እንጀራም አለው። እንጀራን የሚያካትተ ነው ማለት ነው። ሙሉ ለሙሉ ይሄኛውም ዴሊቨሪ የላትም። ራሳችሁ ናችሁ ዴሊቨሪ የምትከፍሉት። እንደምቀርጸውም አታውቅም። ያዱ ዶሮ ትባላለች። ቲክቶክ ላይ ስታስተዋውቅ ራሷ ስታስተዋውቅ ነው ያየሁት። እንቀምሰዋለን ምን ይመስላል ቴስቱ የሚለውን ደግሞ እኔ ነግራችኋለሁ። እኔ ምራቅ ልዋጥላችሁ አንድ ቀን እንበላለን ጓዶች። ያው ሙሉ ለሙሉ አልጨርሰውም፣ ግን ዞሮ ዞሮ ከቀረስኩ በኋላ ብዙ የሚያግዘኝ ሰው ስለማይጠፋ ሼር እናደርገዋለን ማለት ነው። አሁን እንጀራውን እንዘረጋለን፣ እንቁላላችንን ደግሞ እንልጣለን። እስኪ እንክፈተው። ቅባት ቅባት በሳው ሲያምር ሲያምር! ወይኔ ሽታው ወይኔ ሽታው ወይኔ ሽታው! እንብላ እስኪ እንብላ። ቅልጥሙ ምን እንደሚያክል ይታያችኋል? በለው። ይህ በጣም ትልቅ ዶሮ መሆን አለበት። በጣም ግድንግድ ዶሮ ነው። ላሳያችሁ እስኪ ብልቶቹን እንቁጠር። እዚህ ጋር ደግሞ ምንድን ነው? ታፋ። ይሄ ደግሞ ታፋው ነው። 12 እንቁላልና አይብም አብሮት ይመጣል። ፓኬጂንጉ በጣም ነው የሚያምረው፣ ደስ ይላል። ከቅድም ካየ ነው። እንጀራው ደግሞ ሁለት አይነት ቫራይቲ ነው የተላከልን፣ በነጩም በጥቁሩ። አሪፍ። እንደዚህ ሲሆን ደግሞ በጣም አሪፍ። የጨጓራ ኬዝ ላለባችሁ ምናምን በተለይ ጥሩ ምርጫ ነው። ቅድም ተሰባብሮ አስቸግሮን ነበር። ከሁለቱም እንዳይቀርብን ነጩንም ጥቁሩንም አድርገናል። አሁን ወጣችን እናድርግ። ሽታው ራቅ ይጠብባል። እንቁላላችንን ጣል ጣል እናድርግ። ጣል ጣል ጣል። ታፋው ምን እንደሚያክል እግሩ ምን እንደሚያክል ይታያችኋል። ርዝመቱ። አይባችንንም እናደርጋለን። አይብ ባይዚ ከዶሮ ጋር በጣም የሚገርም ነው። ማን ይህንን ክሬት እንዳደረገ አላውቅም። ከቀይ ነገር ጋር በአጠቃላይ አይብ ይለያል። እንብላ። በጣም የሚገርም ጣዕም ነው ያለው። በጣም አያቃጥልም፣ መካከለኛ ላይ ያለው። አይቡ ጋር ደግሞ ዶሮ ግን ውጪ መብላት የማትወዱ ሰዎች ማለት ነው፣ ትክክለኛ ምክንያታችሁ ምንድን ነው? ኮሜንት ላይ ጻፉልኝ። ይህን 10 ነው የምሰጠው። 10 ከ10። ይህ ቪዲዮ የመጣላችሁ ምን ከበላችሁ በኋላ ነው? እስኪ ኮሜንት ላይ ጻፉልኝ። የሀገር ቤት ዶሮ ያማራችሁ ውጭ ሀገር ሆናችሁ የምትሉኝ ደግሞ ይልኩላችኋል ያላችሁበት ድረስ። ያው የዴሊቨሪ እናንተን በፕሌን ዋጋ ነው የምትቀጡት። እዚህ ከተማ ውስጥ እንዳለው የሬድ የፈረስ አይደለም፣ በፕሌን ዋጋ ትቀጣላችሁ ማለት ነው። ግን በጣም የሚጠፍጡ ይህ የእናት ዶሮ የምግብ ላይ ህጎች፣ ብዙ አይነት የምግብ ላይ ህጎች አሉ። ትሪ መታየት የለበትም ይባላል። እነሱን አላከበርኩም። ኮሜንት ላይ እንደዚህ ነገሮችን ብዙ ጊዜ ስለምታስቀምጡልኝ ነው። እኔ ጣዕሙ ላይ ነው ያለሁት። በጣም ጣፍጦኝ እየበላው ነው። እቺን ለእናንተ ላጉርሳችሁ። ምራቄ ልናጥ
በጣም ነው የሚጣፍጠው። ዶሮ ሚጥሚጣ ትሰራለች፣ የተነጠረ ቂቤም አላት፣ አገልግልም አላት። ኬተሪንግ አገልግሎትም ጀምራለች በቅርቡ። ጎበዝ ነች የምር በጣም ነው የሚጣፍጠው። ተመጣጣኝ የሆነ በቃ አላ ዶሮ የሚያቃጥለው ይሄ እያላችሁ የምትበሉት አይደለም። በጣም ተመጣጣኝ የሆነ ነገር ነው የተጠቀመችው። ቂቤውም ጸዴ ነው በጣም አይቡም፣ ስጋው አበሳሰሉ ምናምን በጣም ተመችቶኛል። የምር ይመችሽ። ይህን ቪዲዮ እያየሽ ከሆነ ይመችሽ። አጠቃላይ ከእንቁላሉ ጋር ከአይቡ ጋር ከእንጀራው ጋር 6000 ብር ነው የከፈልነው። የዶሮ ልፋት ያው ታውቁታላችሁ። ከዚህ በፊት አንድ የለቀቀው በነበረው የቲክቶክ ቪዲዮ ላይ ዶሮ እየበላው ኮሜንት ላይ ራሴ አልሰራውም እንዴ በ3000 ብር ያልቃል እኮ ምናምን እያሉ ብዙ ሰዎች ኮሜንት ሲያደርጉ ነበረ። አስቡት፣ ዘይት ሽንኩርት ስንት ገብቷል። ዶሮ ለባል ከ2000 ብር በላይ ነው የምታገኙት፣ እስከ 2500 ብር። ዘይትም 2300 ብር አካባቢ ገብቷል። የ500 ብር ተጠቀሟችሁ እንበል። ቅመማ ቅመሞች አሉ። ዶሮ በጣም መታጠብ አለበት። ጉልበታችሁ አለ። ስንት ሰዓት ሙሉ ቁጭ ብላችሁ መታሸት አለበት። እነዚህ ሲታሰቡ እውነት ለመናገር ጊዜ ለሌለው ሰው በጣም ምርጥ ነው። በቃ እንደዚህ ዶሮ አዞ መብላት ማለት ነው። ጊዜ ካላችሁ ግን ቤታችሁ በደንብ ሰርታችሁ ብትበሉ ድባቡ ራሱ አለ። ያ ዶሮ ሲሰራ ልጆች ሁላ ሲያዩት በጣም ደስ ይላል። ግን አሁን ያው የሩጫ ጊዜ ላይ ነው ያለነው። ከሱ ጋር በተያያዘ ግን እንደዚህ ግን ከቤታችሁ ናችሁ የሚጣፍ ዶሮ እየሰራችሁ ያላችሁ እናቶች እውነት እጃችሁን ቁርጥማት አይንከው። ቁርጥማት ምን አመጣው ልትሉና ቁርጥማት አይንከው፣ እጃችሁ አይለወጥ። አቤት አቤት በጣም ነው የሚጣፍጠው። የመጪው ጾም ላይ ደግሞ እንደ ሀሳብ የሽምብራ ዓሳ እንደዚህ በዶሮ ዕቃ ሙሉ ሽምብራ ዓሳ ብትጀምሩ። አንዳንድ ሽምብራ ዓሳ ቀምሳችሁ ታውቃላችሁ? ዶሮ ወጥ ነው የሚለው። በጣም የሚጣፍጡ ብዙ ቦታ ላይ ቀምሻለሁ። አንዳንዶች ጋርም የሚደብር አይቻለሁ። እና ግን ከዶሮ ጋር ተቀራራቢነት ስላለው ጾም ላይ ያው ብዙ አይነት የምግብ ምርጫዎች የሉም እና ሽምብራ ዓሳ እንደዚህ ብትጀምሩ በጣም ምርጥ ነው። እንደ ሀሳብ ነው ከተቀበላችሁ ማለት ነው። እንደዚህ ግን የፍስክ ሰዓት ላይ ደግሞ ከአንድ ቀን በፊት ነው የደረሰልኝ ይሄኛው። እናንተም እዘዟቸው። በዓል ላይ ስለሆነ ግን ይሄ ቪዲዮ ሲለቀቅ በዓል አካባቢ ይመስለኛል። በዓል ላይ በጣም ብዙ ኦርደር ይበዛባቸዋል። ቀደም አድርጋችሁ ብትደውሉላቸው በጣም አሪፍ ነው። ይመቻችሁ። ያዶት ዶሮና ሀና ዶሮ። የዛሬው ቪዲዮ እንግዲህ ከቤት የሆኜ 2 ዶሮዎችን ስታርታፕ ቢዝነስ ያላቸው እናቶችን አበረታተናል። ይመቻችሁ። እንደ ፕሮሞሽን ከጠቀማችሁ እየደወላችሁ እዘዟቸው። ዩቲዩብ ቻናላችን አዲስ ነች። በቲክቶክ ነው ረጅም ጊዜ ነው ያሳለፍኩት። ወደ ዩቲዩብ ደግሞ መጣ እያለን ነው። እስኪ አበረታቱን። ሰብስክራይብ እያደረጋችሁ አሁን 1000 አካባቢ ነን። 5000 እንደርሳለን። ገና 10000 እያለን 100000 1 ሚሊዮን ያደርሰን። እንድደርስ ግን ያው ሰብስክራይብ እያደረጋችሁ አበረታቱን። ቀጣይ በአዲስ ቤት በአዲስ ጣዕም እንገናኛለን። ይመቻችሁ። ቻው